عطرة የዑመር ሲራ ውብ ነው ያማረ ነው ስሙ ዑመር ኢብኑ አልኸጣብ አልቁረሺ አልዓደዊ ዘጠነኛ የሆነ አያት ላይ ከነብዩ አለይሂ ሰላቱ ወሰላም ጋር ይገናኛል ዝምድናው አቡ ሐፍስ ይባላል ኩንያው ለቀውም የተሰጠው ቅጽላ ስም ከስራው አንፃር አልፋሩቅ لأن الله فرق بين الحق والباطل عمر كسلم بኋላ ሽርክና ተውሂድ ኩፍርና ኢማን ሱናና ቢድዓ ሐቅና ባጢልን አላሁ ሱብሓነሁ ወተዓላ ስለለየ ዑመር አልፋሩቅ ሰሃቦችም ሲያወሱት ረዲየላሁ ዐንሁ አርዳ ቀርኑን ሚን ሐዲድ ከብረት የሆነ ልክ እንደ ቀርን እንደ ቀንድ በዛ መልኩ ዑመርን ይገልጹት ነበር أما بعد إخواني وآبائي أسأل المولى جل وعلا أن يهدينا جميعا وأن يسددنا وأن يوفقنا لما يحبه ويرضاه حديثنا الليلة بعون الله تبارك وتعالى وقفات وإشارات عن أمير المؤمنين عمر بن الخطاب رضي الله عنه وأرضاه فقد قال ابن عباس رضي الله عنه أكثروا ذكر عمر ومتى ذكر عمر ذكر العدل ومتى ذكر العدل ذكر الله የተከበራችሁት ወንድሞች አባቶች ድምጻችን ቢደርሳችሁ በአጠቃላይ ቅድሚያ አላሁን ጀለ ወዐላ ለሁላችንም ሂዳያውን ሰዳድ ለኸይር ለመልካም ነገር መግጠም እንዲሁም ለሚወደው ነገር በአጠቃላይ እንዲገጥመን አላሁን ሱብሓነሁ ወተዓላ እየተማጸንኩኝ በዛሬው ሌሊት ትውውሳችን የሆነው ትንሽ ቆይታዎች የተወሰኑ ጥቆማዎች ዑለማዎች አንድን ነገር አብዛኛውን መዳሰስ አብዛኛውን መድረስ ካልተቻለ ያ አልተቻለም ተብሎ ያ ነገር ሙሉ ለሙሉ አይተውም ይላሉ እኛም ስለነዚህ ሰሃቦች በዚህ ሰዓት በዚህ ውስን ደቂቃ ያኒ ከሚል ስራቸውን ራሱ ያኒ ማውሳት በጣም ከባድ ነው ቢሆንም ያ ይከብዳል ተብሎ ከመተው አላህ ሰፊ የሆኑ መጃሊሶችን በሰፊው ምንገናኝበት ስለነሱ ምንማማርበትን እስኪ ያገራ ድረስ እነዚህ ናሙናዎችን ለማስታወስ ያክል አልহামዱሊላህ ነሻጥም ስለሚያስፈልግ ነሻጥ የሚፈልግም ወር ስላለ ፊትለፊታችን ከዛም አንፃር ያንንም ታሳቢ በማድረግ ነው ዛሬው ሌሊት ጥቆማችን ቆይታችን ስለ ታላቁ ኸሊፋ አሚር አልሙእሚኒን የአማኞች አሚር የፍትህ አባት ያ ጀግና ጠንካራ የነበረው የረሱል ሰለላሁ ዐለይሂ ወሰለም ባልደረባ ስለ ዑመር ነው ሰሃቦች ሁሉ የሚወዱት የሚያከብሩት የሚያልቁት የሚተናነሱለት ከነበረውም ጀግንነት ኃይለኝነት ቆራጥነት ምንም ወቀሳን ማይሰማ ማይፈራ ከመሆኑም የተነሳ የሚፈሩት የሚያገኑብሱለት እሱን ከመፍራት የተነሳ ማለት ነው ጥፋትን ሲያጠፉ ከሼም ከሐያ የተነሳ ረዲየላሁ ዐንሁ ወአርዳ ብዙ ይናገራሉ ከሚናገሩት ግን የኢብኑ አባስ አዘር ስለ ዑመር ኢብኑ ኸጣብ የተናገረው አስገራሚ የሆነ ንግግር ነው መክፈቻችን ላይ ያወሳን ስለ ዑመር አውሱ ይነበር ብዙ ጊዜ ደጋግሙ አክፊሩ ዚክራ ዑመር ምክንያቱም ምን ጊዜም ዑመር ሲወሳ አድል ፍትህ የሚባለው ነገር አብሮ ይወሳል ፍትህ ደግሞ ሲወሳ ፍትህን ወደ ምድር ያወረደው በፍትህ ያዘዘው የፍትህን ተቃራኒ ግፍን የሚጠላው አላሁ ሱብሓነሁ ወተዓላ ይወሳል የዑመር መወሳት አድሉን ያስታውሳል አድሉ ደግሞ አድልም የወደውን አላህን ያስታውሳልና ዑመርን ምን ጊዜም አስታውሱ ይነበር ታላቁ የነብዩ አለይሂ ሰላቱ ወሰላም ባልደረባ ታላቁ የቁርአን ሊቅና ሙፈሲር አስተማሪ አብዱላህ ኢብኑ አባስ ዑመር في بداية الإسلام ነብዩ አለይሂ ሰላቱ ወሰላም ጅምር ላይ መካ ላይ ሁላችንም ዑሙማን በዝርዝር ይደርሱባቸዋል ሚሊዮን እንኳን ማወቅ ቢሳነን በተቀሉ ግን የአላህ መልእክተኛ መካ ላይ በነበሩበት ነብይነታቸውን ከአላህ ዘንድ እንደተላኩ ሲያውጁ ያ አዩሃ الناس قولوا لا اله الا الله በሚሉበት ሰዓት ከሙሽሪኮች ከአረቦች ሐታ ቅርብ ከሆኑ ቤተሰቦች እንደ ጃህል አቡ ለሀብ ይመስሉ ማለት ነው ሌሎችም ሳይቀሩ ያደርጉባቸው የነበረው ጫና የሚያደርሱባቸው አዛ ሐታ ያንን የሳቸውን ዳዕዋ የሚቀበል የሆነ ሰሃቢ የሚደርስበት ጫና
በዋነኝነት ቢላል ረዲየላሁ ዐንሁ፣ አማር ኢብኑ ያሲር ረዲየላሁ ዐንሁ፣ ሌሎችም ሰሃቦች የምናውቀው የሆነ ጉዳይ ነው። በዛ ሰዓት ዑመር ከነዛ ሙሽሪኮች ጋር ሆኖ ኢስላም ጠል ከነበሩ ሰዎች አንዱ ነበር። ይህንን የነቢዩን ዓለይሂ ሰላቱ ወሰላም ጥሪ ጠጋ ብሎ ስላላዳመጠ ከነበረውም ኃይለኝነት ምንድነው ነገሩ ብሎ ስላላጠና በል ይህንን ዲን የተቀበሉትን ከሙስሊሞች አዛ ያደርጋቸውም እንደነበረ ተረጋግጧል። ከሰዒድ ብን ዘይድ አለዚሁ ሚን አልዓሸረ አልሙበሸሪን ለዑመር ቤተሰብ ነው፣ ዘመድ ነው። የዑመርንም እህት ፋጢማ ቢንት አልኸጣብ አግብቷል። ቃለ ወለቀድ ረአይቱና ወአና ለሙሲቂ ዑመር ፊ ሪዋያ አና ወኡኽተህ ፋጢማ በእርግጥ አይቻለሁ ተመልክቻለሁኝ አለ። ፊ ቢዳየት ልእስላም ዑመር በገመድ አስሮን ነበረ እርምጃ ሊወስድባቸው። ለምን ሰለማችሁ? ከዚህ ዲን ውጡ፣ ሃይማኖታችሁን ቀየራችሁ፣ የአባቶቻችሁን መንገድ ያዛችሁ ብሎ ማለት ነው። ያጠፉ መስሎት ሐታ የራሱን እህት ባሏንም ሳይቀር እርምጃ ይወስድባቸው ነበር። ላኪን አላህ ጀለ ወዐላ ኢስተጃበ ዱዓ ረሱል ሰለላሁ ዐለይሂ ወሰለም ፊህ። ነገር ግን አላህ ለሱ ባደረጉት በሆነ ዱዓ ያንን ዱዓቸው እሺ ብሎ አላሁ ስብሓነሁ ወተዓላ ዑመርን ወደ ኢስላም ሊያስገባ ዋነኛ ልቡን የከፈተለት ሰበብ ያ ሆነ። ነቢዩ ዓለይሂ ሰላቱ ወሰላም አዛው ሲበረታ ከዙሪያቸው ያሉ ሰዎች አብዛኞቹ ደካማ ስለነበሩ አቅም ስለሌላቸው የሚከላከልላቸው ብዙ ሰው ስለሌለ ይህን ኢስላም ደግሞ አላሁ ጀለ ወዐላ ዐዚዝ እንደሚያደርገው የበላይ እንደሚያደርገው ጠንቅቀው ስለሚያውቁ እጃቸውን ዘረጉ። فقال النبي عليه الصلاة والسلام اللهم أعز دينك بأحب الرجلين إليك أبي جهل أو بعمر الخطاب كهولت عنده وأبو جهل وعمر كهولت يبلت متودو سوكالله عنداتشون أسلم الناس قولنا دينهن يبلا يدرك باروچه يبلا ينت ياغنيو بميلو بسات የዑመር ልብ አላሁ ስብሓነሁ ወተዓላ ለኢስላም ክፍት አደረገው። ብዙ አህል ሲየር የሲራ ባልተቤቶች ዋነኛው ሰበብ የሳቸው ዱዓ ሆኖ ሲያበቃ እንደ ሰበብ ግን ለኢስላም ለዚህ ዲን ለዑመር ምክንያት የሆነው አብዛኞቹ ቤቱ ላይ እህቱን ባሰረበት ሰዓት በሚቀጣበት ሰዓት ከሱረት ጣሃ የሆነን አያ ሰምቶ ተጽዕኖ አሳድሮበት አንዳንዶቹም ከመልእክተኛው እሳቸውን ለመግደል አስቦ በሄደበት ቁርአን በሚቀሩበት ሰዓት ያንን አያ ሰምቶ እንደሆነ አህሉ ሲራ ላይ ብዙ ነገር ይወሳል። ችግሩ ምንድነው? አብዛኛው ጊዜ ሰነድ አልባ ይሆናል፣ የሚወሳ ነገር ይሆናል። ከተወሱ ሻል ከሚሉት እንደው ሰነድ ያላቸው ሰነዱም ሐሰን ደረጃ ለመረጃነት ብቁ የሆነ ነገር ካለ እንደ ታላቁ ሼኻችን ኢማሙ አልባኒ ተማሪ በቅርብ ጊዜ እዚህ መስጂድ በተደጋጋሚ ያየናቸው አቡ ኡሳማ ሼኽ ሰሊም አልሂላሊ ሐፊዘሁላህ ሐሰን ያሉት ሐዲስ ኢንሻአላህ ብለው እነዛ ሁለት ሰዎች ሰሃቦች ወደ ሂጅራ ሊያደርጉ ወደ ሐበሻ ሊወጡ ሲል ያን በሚያይበት ሰዓት ወዴት ነው እንጥላቅ ነው ጉዞ ልታረጉ ነው? ወዴት? ወደ አርደል ሐበሻ። ለምን አዛ አረጋችሁና አላህ ልንገዛ ከለከላችሁ አሰቃያችሁን በምትልበት ሰዓት ፈረቃ ዑመር ትንሽ ውስጡም አዛኝ ነበር፣ እንደላዩ አይደለም፣ ትንሽ ራራ ተሰማው። ከዛ በኋላ የዚህ ሴት ባሏን በሚመጣበት ሰዓት ገርሟት ለዑመር ትነግረዋለች። ለው ረአይተ ዑመር ወረከተ ዑመርን ብታየው ዛሬ እንዴት እንደለሰለሰ በጣም ነው ያዘነው። እንዴት? አይ እንዲህ ልናረግ ነው ልንሄድ ነው ስለውኩ በጣም ተሰማው። ቃል አተጥምዒን አን ዩስሊመ ዑመር ወደ ኢስላም ይገባል ብለሽ ከጅለሽ አስበሽ ነው? ቃለት ነዓም አዎ አለች እሷ ካየችው ልስላሴ። የአካል ግን ምን አለ? የዑመር የአባቱ አህያ ሰለመ ቢባል ይቀላል፣ ዑመር ይሰልማል ከማለት ይህ ዘበት ነው አለ። ብዙ ጊዜ በተለምዶኛ የሆኑ ሰዎች አዳዋቸው ሲበረታ ተስፋ ቆርጠንባቸው በተአምር ይሰልማል ሚለው የማንም አእምሮ ላይ ውል አይልም። ላኪን القلوب بيد الله جل وعلا يقلبها كيف يشاء። ልቦች ያሉት ግን በአላህ እጅ ነው። አላህ ማን ነው ሂዳያ የሚገባው? አላሁ ስብሓነሁ ወተዓላ ያውቃል። ወዲያውን ያ ነገር ሰበብ ሆኖለት ነው ጠጋ ብሎ ዑመር ኢስላምን መያዝ ብቻ አይደለም ይሄንን ዲን የበላይ አድርግ ስላሉ ነብዩ አለይሂ ሰላቱ ወሰላም ዑመር ወዲያውኑ ዲኑን እንደያዘ መጀመሪያ ያቀረበው ጥሪ ልጁ አብዱላህ ኢብኑ ዑመር እንዳስተላለፈው ማን ነው የዘመናችን ቢቢሲ ወይም አልጀዚራ ብሎ ነው የጠየቀው። ወረኛ ቶሎ ወሬን ያደርሰው ማን ነው? እገሌ ብሎ ሲነግሩት ያ ቢቢሲ ሮጦ መጣ። አንተ አለው እኔ ሰልም ያለው እስልምናን ይያለሁ። ይህ ሰው ወዲያውኑ በፍጥነት ወደ ሙሽሪኮች ሄዶ ሰባ ዑመር ዑመር ከዲን ወጣ፣ ከአባቱ ሃይማኖት አፈነገጠ፣ ዲኑን ቀየረ በሚልበት ሰዓት ማሰባ ዑመር እስለምት
እኔ ሸሃዳን ያዝኩትኝ ከዲን ያልወጣሁም ያው እየሰማችሁ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ በመሃላቸው ገብቶ ሐታ ሙሽሪኮች ሁሉ ተሰባስበው ለብቻ ዑመር እስኪያያዛቸው ድረስ ማለት ነው እስኪመታቱ ድረስ መጨረሻ ላይ በጣም እስኪደክመው ድረስ ከዛ በኋላ ያ አካል መጥቶ ነው ዋኢል ኢብኑ አልዓስ የተባለው ሰው ምን አድርጎ ነው ምንድነው ጉዳያችሁ አይ ዑመር ዲኑን ቀይሮ ነው እንዲህ ነው የሚሉበት ሰዓት ይፈልገውን ነገር መምረጥ መብት አለው በሚሉበት ሰዓት ነው ተተውት ይሄዱት እንዲሁም ቡኻሪ ላይ እቤቱም እየመጡ አዛን ያደርጉት ይሞክሩ ነበር ይህ አሁን የተወሳው ሰው ተው ዑመር ለኛ ጉርብትና ሰተነዋል እንዳትነኩት በማለት ይመልሳቸው ነበር في صحيح البخاري عبد الله بن مسعود رضي الله عنه ዑመር ወደ እስላም ከገባ በኋላ ሙስሊሞች ያገኙት ሞራል ብርታትን በሚያወሳበት ሰዓት قال رضي الله عنه ما زلنا عزة منذ أسلم عمر رضي الله عنه እኛ የበላይ ከመሆን አልተወገድንም ዑመር ይህንን ዲን ከያዘ በኋላ ወደ እስላም ከገባ በኋላ አላህ የበላይነትን ሰጠን አሁንም ሙስነድ አህመድ ላይ ኢማሙን አልባኒ በሚያወሱት በሆነ ሐዲስ ሲራቸው ላይ ሰሒህ በሆነው ኪታባቸው ላይ ጠዋፍ አካባቢ ሙስሊሞች ሊሰግዱ ዒባዳ ሊሰሩ ዘበት ነበር ሙሽሪኮች ከነበራቸው አምባገነንነት ዑመር ከሰለመ በኋላ ግን እየተጋፈጣቸው ካዕባ ድረስ ገብተን መስገድን ቻለን ይል ነበር አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳ ፈሲረቱ ዐጢራ የዑመር ሲራ ውብ ነው ያማረ ነው ስሙ ዑመር ኢብኑ አልኸጣብ አልቁረሺ አልዓደዊ ዘጠነኛ የሆነ አያት ላይ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ይገናኛል ዝምድናው አቡ ሐፍስ ይባላል ኩንያው ለቀውም የተሰጠው ቅጽላ ስም ከስራው አንጻር አልፋሩቅ لأن الله فرق في بين الحق والباطل عمر كسلم بኋላ ሽርክና ተውሂድ ኩፍርና ኢማን ሱናና ቢድዓ ሐቅና ባጢልን አላሁ ሱብሓነሁ ወተዓላ ስለለየ ዑመር አልፋሩቅ ሰሓቦችም ሲያወሱት ረዲየላሁ ዐንሁ አርዳ ቀርኑን ሚን ሐዲድ ከብረት የሆነ ልክ እንደ ቀርን እንደ ቀንድ በዛ መልኩ ዑመርን ይገልጹት ነበር መዲናም ከገቡ በኋላ ሂጅራም ካደረጉ በኋላ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ልክ አቡበክር በነበረው ቅርበት አቅራቢያ ለሳቸው ቅርብ የነበረ خرجت مع ابي بكر وعمر وذهبت مع ابي بكر وعمر ودخلت مع ابي بكر وعمر መልእክተኛ ሁሌ መላሳቸው ላይ ከሚደጋገሙ ንግግሮች ከአቡበክርና ከዑመር ጋር ወጣው ከአቡበክርና ከዑመር ጋር ገባው ከነሱ ጋር ሄድኩኝ የሚለው ይህ በሐያት እያሉ ለየት ባለ መልኩ መዲና ላይ በዛት ሚዘወተር የነቢዩ ዓለይሂ ሰላቱ ወሰላም ንግግር ነበር ኢኽወተ ኢማን ዑመር ረዲየላሁ ዐንሁ ከጀግንነቱም ባሻገር አላሁ ሱብሓነሁ ወተዓላ አቅልን የሚገርም ብስለትን ጥሩ ሐሳቦችን በማቅረብ አላህ ወፍቆት ነበር የሚገርም ዑመር የሆነ ሐሳብ ባመጣ ቁጥር ብዛት ያ ሐሳብ ሸሪዓ ሆኖ ይጸድቃል ከሱ ንግግር በኋላ ተከትሎ ወዲያው የሱን ንግግር የሚያጸድቁ የሆኑ ብዙ እስከ ዛሬ ድረስ የሚነበቡ ቁርአን አያቶችን እናገኛለን لو اتخذت من مقام إبراهيم مصلى فأنزل الله واتخذوا من مقام إبراهيم مصلى مقام إبراهيم قال مسجدا بيزو سيلاتشو الله جل وعلا كمقام إبراهيم مسجدا يازوان ሴቶች ላይ ሲገባ የነብዩ አለይሂ ሰላቱ ወሰለም ባልተቤቶች ጅምር ላይ ሸሪዓችን አንድ ያለ ሐላሉም ሐራሙም ዋጂቡም በሂደት ነው እንጂ በአንዴ ሙሉ ቁርአን ሐዲስ አልወረደም ይሄም ለብዙ ጥበብ ማለት ነው ከዛ ውስጥ አንዱ ሴቶች ሐያት ያለ ሆኖ ሼም እፍረት የሚባለው ስርዓት የሚባለው ነገር ያለ ሆኖ ግን መቀላቀል ይሄ መተያየት የሚለው ነገር ጅምር ላይ አያቱል ሂጃብ ከመውረዱ በፊት ኖርማል ነገር ነበር አይተሐጀቡም ሴቶች መጋረጃም የለም ኒቃብም የለም ወላ ጅልባብ የለም እቤታቸው ላይ አንድ ሰው ይገባል ይኻድማሉ ያቀርባሉ የአላህ መልእክተኛ ላይ ሊያስፈቅድ ሲገባ ዑመር መሆኑን ሲያውቁ ማን ነው ሲባል ዑመር አሉ ዑመርን ስለሚፈሩ ሴቶች ሮጠው ገቡ ዑመር ይሄማ ብርቱ ኃይለኛ የሆነ ሰው እሱ መስሚያ የለውም ደንዳና ነው እንዲህ ነው ብለው ገቡ ዑመር ልክ ሲገባ የታሉ እነዛ የራሳቸው ጠላቶች የት ነው የገባችሁት አላቸው እዛው ተመሸጉ على كل وداير النبي صلى الله عليه وسلم لو حجبت نساءك فإنه يدخل عليهن البر والفاجر ሴቶችን ብትጋርዳቸው ከወንዶች ቢለዩ ሒጃብ ቢለብሱ ምክንያቱም የሚገባው ሰው ሁሉ አላህን ፈሪ አይደለም ፈሪ አላህ እንዳለ ሁሉ አላሁ ሱብሓነሁ ወተዓላ የሚያምጽ መጥፎ ነገር የሚያስብባቸው ሰው ሊኖር ይችላል በሚልበት ሰዓት ወዲያው አያቱል ሒጃብ ሴቶች እንዲተሐጀቡ ከወንዶች እንዲከለሉ እንዲጋረዱ ይሄ ዛሬ ያለው የሴቶች ክብር
የሴቶች ባረከላሁ ፊኩም ለቅና ያ የቀልብ ጠሃራ የሆነው መታዩት ሒጃብ ያ ግርማ ሞገሳቸው ሰበቡ ዑመር ነው። አላህ ያንን ተአይድ አድርጎ ነው። ፈልአምቲላ ከሲራ ቁርአን አያቶች ይወሱ ቢባል እነዛ የበድር ዘመቻ ላይ የተማረኩትም አላህ ያንን አስመልክቶ የተናገረው ሌላም ብዙ የሆኑ ገጠመኞች አሉ። ዑመር የሆነ ሐሳብ ሲያቀርብ አላሁ ጀለ ወዐላ ሁሌ ሐሳቡን ይደግፈው ነበር። ሚን አዕጀብ ማ ቃለ ፊህ ነቢዩ ዓለይሂ ሰላቱ ወሰላም በጣም አስገራሚ መልእክተኛ ዑመር ላይ ከተናገሩት አልሐዲሱ ሐሲኑ አልአልባኒዩ ረሒመሁላህ ቀድ ረዋሁ ትርሚዚዩ ወአሕመድ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነ ባዕዲ ነቢዩን ለካነ ዑመሩ ከኔ በኋላ አላህ ነቢይ ቢልክ ኖሮ ያው የነቢይነት በር ተዘግቷል ወኻተመ ነቢይን አብቅቷል ዑመርን ነበር አላህ ነቢይ የሚያደርገው ለምን ለከማል ዐቅሊ ወሸጃዓቲ ውስጡ ሩህሩ ነው ላዩ ደግሞ ጠንካራና የውሳኔ ሰው ነው ከእንደገና አቅሉም በጣም በሳን ነው ይህንን የሚያመላክተን ደግሞ ዑመር ረዲየላሁ ዐንሁ ሁሉን ነገር ትተን መልእክተኛው ከሞቱ በኋላ አቡበክርም ከሞተ በኋላ 10 ዓመት ላይ የነበረው ኺላፋ ዑመር ረዲየላሁ ዐንሁ አርዳ ያ አስገራሚ የእሱ ሐያት ያ ነው ምን ጊዜ የሚወሳለት እሳቸው በሐያት እያሉ ከነበረው ይልቅ ሰሃቦችም የሚደመሙበት የሚገረሙበት አቡበክር ከሞተ በኋላ ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ 10 ዓመት ከ13ኛው ሂጅሪ እስከ 23ኛው አቆጣጠር ድረስ ዑመር ሙስሊሞችን ዓለምን በአጠቃላይ ገዝቷል ሙጃሂዶችን ይልካል የፍትህ ሰው ነበር የሚገርም ኺላፋ ታይቶ ማይታወቅ የሆነ አስገራሚ የሆነ የኺላፋ ዘመን ማለት የዑመር ዘመን ነው የሙስሊሞች አገር የበዛበት ሻም ኢራቅ ምስር የተባሉ እነዚህ ሁሉ አገራት ሙስሊም የሆኑ አሚሮችን እየላከ ሙስሊሞች ያስተዳድሯቸው የነበሩ አገራቶች ናቸው ሌሎችም ብዙ የሆኑ አገራቶችን ሰሃቦች ይልክ ነበር ለረጅም ጊዜ አንዳንዴ በጣም ሁላ ይቆዩና ከቤተሰብ ጋር ሁላ ክፍተት ይፈጠር ነበር ያንንም ግን ይቃኛል ዑመር መዲና ላይ ሆኖ ሰዎች የሚተኙበት ሰዓት እሱ ሲያስተዳድር ማታ ስራው እየዞረ የኡመቱን ጉዳይ የሰሃቦችን ጉዳይ የሙስሊሞችን ጉዳይ መመልከት ነው የሚገርመው ኢኽወተል ኢማን ዑመር መቆርቆሩ ፍትሃዊነቱ ሙስሊም ለሆነ ሰው ሰሃባ ለሆነ ብቻ እንደዛ አልነበር ለምን ታያታል አታ ከዲን የወጣ ዲን የሌለው ካፊር ለምን አይሆንም ዓድል የሚባለው ነገር እሱ ጋር ወሳኝ ምንድነው ጉዳዩ ሚሊዮን ያያል እንጂ ይሄ ሙስሊም ነው ይሄ ካፊር ነው በሚል አልነበረም ዑመር ይሄ ሰሃባ ነው ይሄ ሰሃቢ አይደለም እንዲህ አይነት ነገር ዑመር ጋር አልነበረም ረዲየላሁ ዐንሁ አርዳ እንዴት ብለን እንግለጽ እንዴት ብለን እንናገር ስለዚህ ጀግና ስለሆነ አሚር المؤمنين ዑመር ረዲየላሁ ዐንሁ አርዳ في هذه الدقائق اليسيرة ما يمكن ابدا ይሄ በተአምር ሊሆን የሚችል ነገር አይደለም በል እንደ ድፍረት ነው በቆጥሩ ሐቂቀተን በእነዚህ ውስን ደቂቃ ስለ ዑመር መናገር በተለይ ስለ ኺላፋው በሚያስተዳድርበት ሰዓት የነበረው ነገር በጣም ከልክ በላይ ከባድ ነው የመጀመሪያ ለሙስሊሞች ይሄ መዝገብ ቤት የሚባለውን ያደረገው ዑመር ነው ለሙስሊሞች ከእንደገና እንደ በይተል ማል በሰፊው ማለት ነው በተሻለ መልኩ ብዙ ሀብት ይመጣ ስለነበረ ያንንም ያደራጀው እሱ ነው የገንዘብ ቤት የሚባለው ያ ብቻ አይደለም ዛሬ ያለንበት እስላማዊ አቆጣጠር የሂጅሪ አቆጣጠር መጀመሪያ መጣው ዑመር ነው ከዛ በፊት የሚቆጠረው ሚላዲ በኢሳ አወላለድ ነበር የሚቆጠረው ዑመር በነበረበት ሰዓት ይሄ የነሳራዎች አቆጣጠር ነው ያለኛ ለሙስሊሞች የራሳችን የዘመን አቆጣጠር ካላንደር ያስፈልጋል ብሎ እንዴት እንያዝ በሚባልበት ሰዓት መልእክተኛው መዲና ከገቡበት ጊዜ ጀምሮ እንቁጠር ተባለ ለዛ ነው ዑመር ያስተዳደረበት ኺላፋ ያዘበት አመት 13ኛው አመት ነው በሂጅራ ሲባል አይ መልእክተኛው መዲና ከገቡ በኋላ ምን ጊዜ በሂጅራ አቆጣጠር 1447 ሲባል መልእክተኛው መዲና ከገቡ 1447 አመት ማለት ነው ከዛ በፊት 53 አመት አሳልፈዋል ነብዩ አለይሂ ሰላቱ ወሰለም መካ ላይ ይሄንን አቆጣጠር ያመጣው እሱ ከዛ በዚህ መልኩ ቁጠሩ ብሎ እስላማዊ ሆነ አቆጣጠር በመጀመሪያ ደረጃ ያስቀመጠው ዑመር ነው ከአድሉ ከፍትሁ አንድም ህግ አያወጣም አንድም ትእዛዝ አያስተላልፍም መጀመሪያ ዞሮ የሚሄደው ወደ ቤት ከልጆቹ ነው የሚጀምረው እንዲህ ህግ ወጥቷል ይሄን ነገር ከልክያለሁ አንድም ሰው እንዳይጠቀም ብያለሁ እናንተ ላይ ግን ህጉ የበረታ ነው ቅድሚያ የሚጀምረው በእናንተ ነው ደግሞ የሆነ ነገር ካጠፋችሁ ሌሎችን ከመቀጣው ቅጣት በላይ እጥፍ ነው መቀጣችሁ እያለ ያስፈራራቸው ነበር
يروى يورال كفيل كبيسبوچو يونا حد ያለበትን ወንጀል አው ተዓዚር ሚያስቀጣን ወንጀል ተዳፍሮ ዑመር እጥፍ አድርጎ እንደገረፈው ይህም ይወሳል ከዓድሉ ማለት ነው አሚሩል ሙእሚኒን ዑመር ረዲየላሁ ዐንሁ ወአርዳህ ሰሃቦችም ሰው እንደመሆናቸው አንዳንዴም ከቀናቻ አንዳንድ ሰዎች ከሐሰድ ከይውልኝ ያለ አግባብ ክስ ይከሷቸዋል በግፍ የተሞላ ዑመር ግን ከነበረው ዓድል ሂድ ውሸታም ሳይሆን ያንን ፋይል ይቀበላል ከኢራቅ ድረስ ወደ ዑመር ይላካል ደብዳቤ ምንድነው ሲባል ይሄ የላክልን ሰው አብሮን ዘመቻ አይወጣም ሲያከፋፍልም ገንዘብ ፍትሃዊ አይደለም እንዲሁም ደግሞ ሰላቱላ ሲያሰግድም ማሰገድ አይችልም የሚል ክስ ከለታት አንድ ቀን ይሄ ክስ ማን ላይ ቢሆን ጥሩ ነው ሰዓድ ኢብኑ አቢ ወቃስ ያ አወል መረማ في سبيل الله من العشر المبشرين 10 በጀነት ከተባሰሩ ሰሃቦች አንዱ ሰዓድ ይሄ ክስ ሲከሰስ ዑመር ይልቀጣፍ ያላለውም ሰውየው ሰዓድን ቀጥታ አስመጣው ከኢራቅ ና ክስ ቀርቦብሃል ፋይል ሊከፈት ነው ተባለ መርሐባ አሚሩል ሙእሚኒን ጠርቷል ወደ ኋላ ይላል ምንድነው ዑመር የሚልበት ሰዓት ይህ ሰው እንዲህ ያለ ነገር አንተ ላይ ክስ አስቀምጧል አራ ዑመር አለው እንዴት ብሎ ነገረው ነብዩ ሰለላሁ ዐለይሂ ወሰለም እንዲያን ነበርኩ በጂሃድ በምን ሰላት እስከኋላቸው ስንት ሰግጄ አይቻራለ እንዴ هذا هو الظن بك يا ابو اسحاق ግምታችንም አየ ነው ግን ፋይል ቀርቧል ክስ ቀርቧል መፍረድ ስላለብን ነው ከዛ ሰውየው ዑመር የበለጠ ሊያጣራ ብሎ አንተ እዚሁን አለና ሰውላከ አስላከ ሄዱ በየቦታው እየገባችሁ ሰዓድ ምን አይነት አሚር ነበር ሲያስተዳድራችሁ እንዴት ነበር እኩኩል ያከፋፈላል ሲያሰግርስ ችግር ካለ መትሉት ካለ ብላችሁ ሄዱ አላችሁ ታዛቢዎች አላህ እየገቡ በየመስጊዱ ሲጠይቁ ምን ሲሉ ሁሉም ሰዓድን በመልካም ያወሱት ጀመሩ ይህ አንድ እድለ ቢስ የሆነው ሰው ሲቀር በድሎ ስለነበረ ሰዓድ ዱዓ አድርግበታል መብትህ ነው ዱዓ አደረገበት ሰውየው የሰዓድ ዱዓ ደረሰበት ረዲየላሁ ዐንሁ ወርዳ ሌላ ጊዜ ደግሞ በትክክል ክስ ይቀርባል አንዳንድ ሰዎች ላይ ለክ እንደ አምር ኢብኑ አስ ልጁ መሐመድ ማለት ነው ሚስር ላይ አምርን ሊያስተዳድር ዑመር ልኮታል ሂድ ሚስር ብሎት ሚስርንም ይወዳት ነበር አምር እዛ ሲያስተዳድር ይሄ ቂብጢ ከሆኑት ከግብጽ ቤተሰቦች አንዱ ከልጁ ጋር የፈረስ ውድድር ይወዳደራል ሲወዳደር ያ ሰው ያኔ ቀድመዋል የዚህ የንጉሥ ቤተሰብ የአምረን ቤተሰብ ማለት ነው ከዛ በኋላ ሲቀድመው ያንን እየሰጠው ይመታዋል ያሸነፈበትን ማለት ነው አለ ጠሪቅ እግረ መንገድ ፈረስ ግልቢያ ውድድር ፍራንክም ቢያስይዙ በሸሪዓችን ገንዘብ መቀበል የሚቻልበት አንዱ የስፖርት አይነት የፈረስ ግልቢያና ውድድር ነው ቁማር አይባልም የአላህ መልእክተኛ ስለፈቀዱ ማለት ነው ከዛ በኋላ ተናዶ نحن ابن الاكرمين እኛ እኮ የተከበርን ሰዎች ነን እናንተ አናሳ ወራዳ ያለ ይመታዋል የሆነ ያክል ከዛ በኋላ ገንዘቡን ይሰጣዋል ይህ ሰው ክስ አቀረበ ዑመር ጋር ፋይሊን ካቀረብኩት መፍትሄ አላጣም ብሎ ክስ ሲያቀርብ ያንን መሪ የነበረውን አምርን ከእንደገና ልጅህን ይዘህ ቀጥ ብለህ መዲናና ሲመጡ እኮ ስንት ጊዜ እንደሚፈጅ አሁን እንዳለው መጓጓዣ በአንድ ቀን በሁለት ቀን አይደለም እኮ አንድ ወር በትንሹ ይፈጃል ከወር በኋላ ሲመጡ ያም የግብጽ አካል ተጠርቷል ከዛ ምንድነው ጉዳዩ ይሄ ነው እንዲህ አርጎኝ ነው ልጅኑ እንደዚህ አሸንፈው እኛ የተከበረን እናንተ ወራዳ እንዲያለ መታሃ በልብስህን አውልቅ ብሎ ያንን ያምረን የሰሃባ ልጅ ነው ልብሱን አስወለቀው መሐመድ ከዛ አለንጋ ሰጠው መርጁ ላይ ነበር የገረፈን ያክል ገረፈዋል አይ ኢብኑ አልአክረሚን እናንተ የተከበራችሁ ልጆች ቅመሱ እያለው የምን ክብር ነው እያለ አስገረፈ ከዛ አባቱን ማመጣና ጭንቅላቱን ዝቅ አድርጎ መላጣ ነበርና አባትየውን በለው ጭንቅ ይሆናል በሚለው ሰዓት ላይ ላሱኮ አልገረፈኝም ባይሆን 4 ወር ያለ አግባብ አስሮኛል ሄዶ ክስ ሲያቀርብ ልጅ እንዲያደረገኝ ሲለው እንዴት በሚልስቱም ሰተት ሰው ነው ይሄን ሰተት ፈጸመ ዑመር እሱንም ይሄን አድርገ እርምጃ ይወሰድበታል ብሎ ማተስተعبتم الناس وقد ولدتهم امهاتهم احرارا ሰዎች ከመጀመሩ ለእናንተ ባሪያ ይሆኑት እናቶቻቸው ሲወልዷቸው ንጹህ ጨዋ ሆኖ ነፃ ሆኖ ነው የተወለዱት መቼ ነው ባሪያ ይሆኑት የምን ባርነት ነው የምትሉት ማን ነው ኢብኑ አልአክረሚን እያለ ይቆጣቸው ነበር ዑመር ሌላም hatta አንዳንዴ በጀነት የተበሰሩ ሰሃቦች መስጂድ ላይ ዑመር ሲያሰግድ ወደ ኋላ ሚል አካል ካለ ያ ወየውለት አንዳንዴ በያዘው ዱላ አንዳንዴ በለበሰው ጫማ በጫማ ስለሚሰገድ ሰፍ ሲስተካከል እንደው ሚዘናጋ ወሬኛ ያወራ ካለ ቢላል ረዲየላሁ ዐንሁ ያ በጀነት የተመሰከረለት ሰሃባ ሌሎችንም ዑመር በሚያሰግድበት ሰዓት በእግሩ እየወሰደ እዚች ቦታ ቅልጥማቸው ሚያም ቦታ ነው እዛ ቦታ ላይ ይመታቸው እንደነበር ሌላም ብዙዋል አንድ ቀልቃላ ይሆን አካል ልክ በዘመኑ እንዳሉት ሚዲያ ላይ ይዩኝ
ይሄ ሐላል ነው ይሄ ሐራም ነው ፈትዋ አለን እንዲህ አለን እንደሚሉት እነዛ አደብ የሚያስይዛቸው ያጡ የዑመር ዱላ የሚያስፈልጋቸው ሰዎች የሱ አይነት አሁን እንዳሉት ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ እንዳሉት ዲን ላይ እንደሚያላግጡት ጎረምሶች አንድ ጎረምሳ ብቅ አለች በዛ ሰዓት ከዛ የሆነች ቁርአን አያ እየያዘ ሰዎችን ያደናብራል ተፍሲር ማያውቁ ሰዎች አዲስ የሰለሙ እየፈለገ ሹብሃ ይጥላል ብቻ ይሄ ቁርአን ከዚህ ይጋጫል ይሄ እኮ ማዕናው እንዲህ ነው እያለ በራሱ ማለት ነው አእምሮ በቃ በደረሰበት ልክ ቂራአት የለውም ኪታብ የቀራ አይደለም ልክ ዛሬ ጎግል ጎርጎሮ ምን ብሎ የሆነ ነገር አውቃለሁ ፈትዋ አለኝ ሐላል ነው እንደሚሉት አይነት ማለት ነው አላሁ ሙስተዓን ይሄን በሚሰማበት ሰዓት ዑመር እጁን አንስቶ ዱዓ አደረገ አምላኬ ሆይ እባክህ ከዚህ ሰው ጋር አገናኘኝ አላህ ራሱ ይህንን ሰው አመጣለት ከዛ መጣና ዑመር መሆኑን አያውቅም ቁርአን አያ ሊደረድር ወዛሪያት ዘርዋ ወልሐሚላት ወቅራ ማዕና هذه الآيات እነዚህ አያቶች ትርጉማቸው ምንድነው አለ ቆፍጠን ብሎ አንተ የሰቢግ ላይ እንዲያ ነው አብዱላህ ኢብኑ ሰቢግ አውሲ ታዲያ እስከ ዛሬ የምፈልገው አንተን አይደል እንዴ ሐያ አለ ቢስሚላህ ይዞ እጁ ላይ ምን ጊዜም ዱላ አለች ዑመር ቆንጆ ዱላ ማለት ነው የሩቂያ ዱላ ናት በሽተኛ በተለይ ቀልቡ የታመመ ይሆን አካል አያንገራገርም ራሱ ቆይ ለወጣ ነው ትንሽ ላ ወጥቻለሁ ለቀቅ ያለው ነው የሚለው ወዲያው ወላሂ ለቀቅ ያለው ወጥቻለሁ ባንዴ ወስዶ ጭንገጭቀው ያዝ ሲለው ደም በደሙ ነው መጨረሻ ከዛ እየማለስ ዑመር መሆኑን ሲያውቅ አሚረል ሙእሚኒን ልትገድለኝ ከሆነ ቀጥል አማ ይሄ ነበረብኝ ችግር ያዙኝ ልቀቆኝ ምናምን ማምታታት አለው የሚለው ነገር ይሄ ፎሎወር መሰብሰብ ምናምን ተከታይ ግርግር መፍጠር ወላሂ ወጥቶልኛል ካሁን በኋላ እንደ ነገር አልዳፈርም እኛ ወላሂ አቅም ቢኖር ወይ ዑመር ቢኖር አሁን ላለው ትውልድ በተለይ ሚዲያ ላይ እስላምን እናስተምራለን በቃ የሆነ እንደ ኡስታዝ የሚሰራራቸው ጎረምሶች ወላሂ መድኃኒታቸው ዑመር ነው እንጂ እነሱ የተናገሩትን የቀጠፉትን ሁሉ ያመጡ መልስ መስጠት ይሄ ለነሱ ክብር ነው ያላሉ ይሄ ተከታይ ፈልጉ ምን ብሎ የአህባሽን ያኔ ሹብሃ ሱኒ የመሰለ ትናንትና ሱና ላይ ያለው ሲል የነበረ በኢኽዋን ጠሪቃ የነበረ ዛሬ ውስጡ የአህባሽ ፊክራ በልቶት መስአለተል ኢስቲዋ በግልጽ የሚታወቁ ነጥቦችን መሐል ሰፋሪ የመሰለ እናወያይ እናቀራረብ እያለ ሁሉም ያምታታ ሁሉ ወላሂ ዑመር ቢኖር ቆንጆ መድኃኒት ነበር ግን ዑመርም የለም የዑመር አይነት ስልጣን ያለው ጉልበት ያለው ማንም የለም አላህ ሂዳያ ይስጣችሁ ነው የምንለው ሆን ብለው ከሆነ ንያቸው የተበላሸ ሰውን ማወዛገብ ማምታታት ፈልገው ከሆነ አለይኩሙላህ አመለኩሙላህ ማ ተስተሒቁን ለአላህ ሰተናችሁ አለኛ አቅም የለም ምትሉት ይደርሰናል የምትሉት ሹብሃ ሁሉ እንሰማለን እንደ ዑመር አቅምም ጉልበትም ኢማንም የለም ምትሉት ነገር ትንሽ የቀራ ዕውቀትን ያሸተተ ሁሉ የሚታዘበው ነው ለአላህ ሰተናችኋል አላህ ይፋረዳችሁ ዱንያ ላይ ከአኺራ በፊት ለምን እያምታታችሁ ያለው የአላህ ዲን ላይ ቁርአን ላይ ኡማውን ለሁለት ለሶስት እየከፋፈላችሁ ሹብሃ እንዲጠጣ ለሹብሃ ድልድይ እየሆናችሁ ለኩፍር ለሽርክ አምባሳደር እየሆናችሁ ሌላ ምን ይባላል አላሁ ሙስተዓን አሚሩል ሙእሚኒን እንዳልኳችሁ ማታ ይዞራል አስገራሚ ከሚባሉ ገጠመኞች ውብ ከሆኑ ገጠመኞች ዑለማዎች ሐታ በግጥም እያደረጉ ዑመርን ሲያወድሱ ከሚያወድሱበት አንዱ ከዓድሉ ሲዞር ከለታት አንድ ቀን የልጅ ድምጽ ይሰማል ሲያለቅሱ ከዛ እዛ ቤት ይገባና ምን ሆናችሁ ነው ሲል ረቧቸው ነው ምንም የለውም ድስት ውስጥ ዝም ብዬ ውሃን የከተትኩት እራት እየደረሰ ነው እያልኩ እያሞኛቸው ነው እስኪተኝ የሚበላ ጠፍቶ ነው ያው ዑመርን ለአላህ ሰጥተናል እሱ ነው ለዚህ የዳረገ የሚገባን ነገር አይሰጠንም ማለት ዑመር መሆኑን አላወቀችም ይሸፋፍናል በማታ በጣም ደነገጠ ወየውልህ ዑመር አለ ራሱን እየወቀሰ ኻዲሙም አብሮት አለ ወደ በይተል ማል ለሙስሊሞች ገንዘብ ሊከማችበት ቦታ አለ ወደዛ ሄዶ ሐታ ቅባት ያለው ነገር ምን ሳይቀር ያን ሁሉ ተሸክሞ ሊያመጣ ሲል ኻዲሙ አገልጋዩ እኔ ልሸከመው ዑመር ሲል ዘርበል ከዚያ አንተ ወንጀልን የቂያማ ቀን ትሸከማለህ ተሸክሞ አምጥቶ ራሱ አብስሎ ጋግሮ ልጆቹ እንዲቀሰቀሱ አድርጎ ያ ለቅሶ እዛው እየሰማ በደስታ ተቀይሮ እስኪ ስቁ ድረስ ከዛ በኋላ ሁሌ ቋሚ ለዛች ሴት ቀለብ እንዲደረግላት እስኪ ያደርግ ድረስ ሁሌ ነው ረመዳን ላይ ራሱ የሚገርማችሁ ተራዊህ እንዲሰግዱ ያደረገው እሱ ነው ግን ሲሰግዱ እየመጣ እያየ ይሄዳል አሁንም በመሃል ይመጣና ትእዛዝ ሰጥቶ ይሄዳል አሰጋጅ ሆይ ይለዋል ልክ ረመዳን ሲጋመስ ለኡበይ ዱዓ አድርገ ካሁን በኋላ ዱዓችሁን ጨምሩ ይላል ቁኑት ላይ ይሄ ሰሂህ ሆነ የተበተ የሆነ አተር ነው ኢብኑ القيم رحمه الله جلاء الافهام في فضل الصلاه والسلام على خير الانام ይለው ኪታብ ላይ ጠቅሰውታል መሻይኾችም ያወሱታል ይሄንን አተር ለሙስሊሞች በአጠቃላይ ለራሳችሁም ዱዓ አድርጉ ኩፋሮችም ላይ ዱዓ አድርጉ
ቁኑትን በዛ አድርጉ ብሎ ትእዛዝ አስተላልፎ ይሄዳል። እሱ ግን እኔ የኡማው ጉዳይ አለብኝ በማለት ማታ ይዞራል። ቀን ራሱ አይተኛም አያርፍም። መስጂድ ላይ ነበር የሚያንቀላፋው የሚያንገላቸው። ዙህዱ ስልጣን ላይ ስለሆነ የሚፈልገውን እየበላ የሚፈልገውን እየጠጣ አልነበረም። ወላሂ ዑመር ወንበር ላይ ላለ ሰው ሁሉ አርአያ ነው። አላህን አፍትና ላሸከመው ሰው ሁሉ አርአያ ነው ዑመር። በፍትህም በኩል በውሳኔም በቆራጥነትም በዛሂድነትም የስልጣን አገኘው ብሎ የሀገር ሀብት አለመዝረፍ አለማባከን ራሱ አይደለም ከስር ያሉ አመራሮቹን በአጠቃላይ በሆነ ገጠመኝ ሳያስቡት ይሄዳል። የሚበሉትን ምግብ ይመለከታል። ጣፋጭ ሆኖ ካገኘ ዑመር ሰራተኞች ይህንን ምግብ ነው የሚበሉት? የምታስተዳድራቸው ሰዎች ይህን ምግብ ራሱ ነው ወይስ ይለያል ይለዋል። አይ ይሄማ ያኔ ከፍ ያልኩ ነኝ ምናምን ሲል ወየውልህ ነው። ይሄ ከኪስህ እኮ አይደለም ከየት አምጥተህ ነው? እነሱ ከዚህ ያነሰ እየበሉ አንተ የተሻልክ እየበላ ነው። ዑመር አይለቀውም ያንን ሰው። ለራሱ ጥሩ ነገር አይበላም፣ ጥሩ አይለብስም። ለምን ብለው ሁላ ይጠይቁታል። የዑመር ጀለባ ይታወቃል። የሚለብሰው ልብስ የተጠጋገነ ስፌት በዚህ በኩል በሆነ በኩል የተጠጋገነ እንጂ ዑመር ምንም አይነት ድሎት ቢባል ለቤተሰቦችም ራሱ አላስተናገደ። ራሱን ሲጎዳ ለኡማው ግን 24 ሰዓት ሲቆረቆር ኩፋሮቹ ላይ የዑመርን ጀግንነት የሚያወሱ አንዳንዴ ተማርከው ሲመጡ ያለውን ሐለትና ዛሂድነት አይቶ በጣም የሚገረሙበት በጣም የሚታደሙበት ሰው ነበር። እስልምና በጣም በዛ፣ ሙስሊሞችም እንደዛው በዙ። ታይቶ ተሰምቶ ማይታወቅ ድል በዛ 10 ዓመት ውስጥ አላህ ለሙስሊሞች አደረገ። ያኒ ተገብቶ ማይታወቅበት ሀገር የተለያዩ ሀገራት ሁሉ ላይ የገቡ ዑመር የሚገርማቸው ግራ መንገድ የአየር ለውጥ ራሱ ሲኖር ቅዝቃዜ ሲመጣ ክረምት በሚመጣበት ሰዓት ከነበረው እዝነት ዋና በተሚላ ሀገር ለላካቸው ብርድ የሚበረታበት ቦታ ካለ ጠላት መጥቷል ብሎ ደብዳቤ ይጽፋል። ያልታወቀበት ጠላት ብርድ ነው፣ አለባበሳችሁን ቀይሩ፣ የሌላ ጊዜ ልብስ እንዳትለብሱ። በተለይ እንዲህ በረዷማ ቦታ ምናምን የሄዱት ወደ ቡኻራ የመሳሰለ ቦታ የሄዱትን እነሱን ያስጠነቅቃል። ባህላችሁን እንዳትለቁ፣ አለባበሳችሁን እንዳትቀይሩ፣ ፈረስ ግልቢያ እንዳትተው፣ ቀስቱንም ተለማመዱ። አይታወቅም መቼ ተዘጋጁ እንደሚባል ጧት ፀሐይ ላይ እየወጣችሁ ሙቁ። የአረቦች ፍል ውሃ ማለት ፀሐይ ነው። ይሄን ባህላችሁን እንዳትተው አደራ እያለ ሁሌ ደብዳቤ ይልካል። ብርድም ሲመጣ ሙቀትም ሆነ ምንም ሆነ ልኳል። ስለዛ አካል ያጣራል። በል አንዳንዴ አላህ ከሰጠው ኢልሃም ዑመር ረዲየላሁ ዐንሁ አርዳ ሚንበር ላይ ሆኖ ሩቅ አገር ላይ ለሚከሰተው ለሆነ ነገር አላህ ከሚሰጠው ኢልሃም ያ ሳሪየተል ጀበል አንተ ሳሪያ ወይ ተራራውን ያዝ፣ እዚህ ቦታ ያዝ እያለ ለሙጃሂዶች ትእዛዝ የሚሰጥበት ገጠመኝ እንዳለ ከሚወሱ አታሮች አንዱ ይወሳል። አላህ አለም። እኔ በጣም በመደናበር የቱን ሊያዝ የቱን ልተው የቱን ላውሳ የቱን ላሳልፍ ሰዓቱስ እንዴት ነው የሚለው እያወዛገበኝ በከፊል ለመናገር እየሞከርኩ እንጂ ሐቂቀተን ሰራሐተን ስለ ዑመር መናገርም በዚህ ሰዓት አልተጀመረም። ቢሆንም ንቋጮ ሰዓት ስለሄደ እናንተም እንዳትቸጋገሩ እንዳይመሽ ከልክ በላይ የቤተሰብ የልጆች ሐቅ ቀን ንግድም ቦታ ስለምትውሉ ጀዛኩሙላሁ ኸይረን ከልብም ዱዓ ያደረኩላችሁ በዚህ ዝምታ በዚህ መተናነስ እንዲህ ቁጭ ብላችሁ ከዒሻ በኋላ መታደም ወላሂ ትሽከሩን። አስአሉላህ የክቱበ ለና ወለኩሙል አጅር። ይህ ለእናንተ ምስጋና ሲያንሳችሁ ነው። ለእኛም ለእናንተም አላህ አጅሩን ይጻፈልን። የተከበረው ቤቱ ላይ ፈርዱን ፈጽመን ያው አላህ ሱብሓነሁ ወተዓላ ስለሚወደው አካል የጀነት ስለተባለው አካል አላህንም እግረ መንገድ ለማስታወስ ሰበብ ስለሆነ የአላህ ቤት ለእኛንም እናንተንም ሰዓቱም እላፊ የሆነ እየተዋወስን ነው። የዓርሹ ባለቤት ይህንን ያያል። አላሁ ጀለ ወዐላ ይሰማል። ለዚህ አላህ ደመወዛችንን ለሁላችንም ይክፈለን፣ መሕሩም አያደርገን። ወፊል ኺታም በስተመጨረሻ ላይ አንድ ሸቂይ የመጁስ እምነት ተከታይ ዑመር ከነበረው አድል ለስራ ለምን ሲሆን አንዳንድ ኩፋሮች ሲመጡ ያስተናግዳቸዋል፣ ይቀበላቸዋል። ይህ ሰው የሚገርማችሁ ሐታ ውለታ የሚውልለት ላለቃውላ እንዲህ አድርግለት እያለ ብዙ ነገር አድርጎለታል። አንዳንድ ሰው ደግሞ ምንም ነገር ቢደረግለት ለኢም ነው እንትና አያውቅም ኢክራም አያውቅም። ስትሰጠው የባሰ ክፋቱ ይጨምራል። የአንዳንድ ሰው ባህሪ ይሄ ከረም የሚለው ባህሪ ተቃራኒ ነው። ሉዕም ይባላል። ለኢም በጣም ኢስላም ካወገዛቸው ክፉ ከሚባሉ ባህሪዎች አንዱ ነው። ይህ ሰው ለኢም ነበር። አቡ ሉዕላ አልመጁሲ ይባላል። ዑመርን ለመግደል አሰበ፣ ወሰነ። ምንም እኮ አላደረገም። እንደውም ዑመር ውለታ ብሎለታል። ፈጅር እያሰገደ ነው። ዑመር ብዛት የሚያሰግደው ራሱ ጋሊበን ማ የቅራ ሱረት ዩሱፍ ሱረቱ ነሕል ብዙ ጊዜ ሲያሰግድ እነዚህን ፈጅር ላይ ይቀራል። ከዕለታት አንድ ቀን ይህ ሰው አዘናግቶ ከባድ የሆነ ስለትን ስሎ አበጃጅቶ መርዝም ለቅልቆት ዑመርን ለመግደል በሁለቱም በኩል የተሳለ አድርጎ ፈጅር ሰላት ላይ ገብቶ ዑመርን ረዲየላሁ ዐንሁ አርዳ ወጋው። ከመወጋቱ በፊት ግን ዑመር
የጁምዓ ኹጥባ ሲያደርግ ለሙስሊሞች መልእክት አስተላለፈ። እኔ አይቻለሁ አለ ዶሮ 2-3 ጊዜ እዚህ ቦታ ላይ ስትወጋኝ በህልሜ አየሁኝ። ይሄ ፍቺ የሚመስለኝ አጀሌ የተቃረበ ሳይሆን አይቀርም ሚል መልእክት ጁምዓ ላይ አስተላልፏል። እንዳለው ለዚህ ነገር ብዙ ቦታ አልሰጡም ሰዎች። ይህ ሰው አዘናግቶ መጣና በሙስሊሞች መሃል ፈልፍሎ ገባ። እንዳሁኑ መብራት የለም ምን የለም። በሰዓቱ ዑመር እስካለበት ሰዓት ኢማም ሚሕራም የሚባለው ነገር ከዑመር በኋላ ዑስማን በነበረበት ሰዓት ዑመር ስለተገደለ ኢማም የሚያሰግድበት ዛሬ በየመስጂዱ የምናየው ሚሕራብ የተሰራው ከዛ በኋላ ነው። ምቹ እንዲሆን ለመጠበቅም ኢማም አደጋ እንዳይደርስበት ለኢማም ሲባል ማለት ነው። ይህ ታስቦ የተሰራ ነው። አላኩል ይህ ሰው አዘናግቶ መጣ፣ ዑመርን ወጋው። ከዛ ሲያልፍ ደግሞ ሙስሊሞች ሊይዙት ነው። ከኋላ ያሉ ሰዎች አላወቁም። ዑመር ወዲያውኑ ወደቀ። መርዛማ የሆነ ስለት ነው ጩቤ። ከዛ ከኋላ ከነበሩ ሰሃቦች አንዱ ስቦ አስገባ። አብዱራህማን ኢብኑ አውፍ አው ገይሩ ሰላቱን የሚጨርስ ማለት ነው። ይህ ሰው ሲያልፍ ሊይዙት ሲል ያገኘውን ሰሃቢ እየወጋ መጨረሻ ላይ ያዙት። አልሐምዱሊላህ ማን እንደሆነም ታወቀ። ዑመር ማን ነው የወጋኝ ያጠያየቅ ጀመረ። እንዲህ ያለ ሙስሊም አይደለም። አልሐምዱሊላህ አላህ በሙስሊም እጅ አላደረገውም የኔን ሞት ብሎ ሐታ በሞቱ ሰዓት የነበረው ሙስሊሞች የመጡ ዱዓ ሲያደርጉለት ጀዛከላሁ ዐና ኸይራ ዑመር ለኢስላም ብዙ ነገር ሰርተሃል አላህ ኸይር ጀዛን ይክፈለ ሌላ ምን ይባላል እያለ ወጣቱም ትልቁም ሴቱም አወቁ። የሆነ መጠጥ ሲሰጡት በሆዱ ይወጣል። ኸላስ ዑመር ልትሞት ነው በቃ ወሲያ አድርግ ይሄ የማይድን በሽታ ነው የሚለውን ከተለምዶ ከተጅሪባ አወቁና ይሄንን መልእክት ሰጡት። ዑመር 6 ሰዎችን መረጠ። ተወያዩና አንዳቸውን በመሐከል ሹሙ አለ። ወዲያው እሱም ከማረፉ በፊት ልጁን ላከ ወደ አይሻ ረዲየላሁ ዐንሃ ፍቃድ እቤትሽ ልቀበር ከባልደረቦቼ ጋር ከነቢዩ አለይሂ ሰላቱ ወሰላም ከአቡበክር ጎን መሆን እፈልጋለሁ ብሎ ሲልክ አይሻ ዑመርን መወጋቱን ሰምታ ነበር። በጣም አዝና ነበር። ቤቷ ላይ ሆና ይንከባከባቸው ነበር እና አይሻ ኡመሃቱል ሙእሚኒን ወራዊ የሆነ ነገር አድርጎላቸው ማለት ልዩ በሆነ መልኩ ዑመር ረዲየላሁ ዐንሁ ወአርዳ። ከዛ በኋላ አይሻ ይሄን ቦታ ለራሴ ነበር መርጬው ነበረ ግን ዑመር ጠይቀው የሚመለስ ሰው አይደለም በማለት እሺ ብላ ዑመር እዛ ቦታ እንዲቀበር ፈቀደች። አላኩልኝ ከሞተ በኋላ ዑመር 23ኛው ሂጅሪ ላይ ልክ የሱም እድሜ የአቡበክርና የነቢዩ አለይሂ ሰላቱ ወሰላም እድሜ 63ኛው ዓመት ላይ እንደሞቱት እሱም እድሜው 63 ሲሆን 13ኛው ዓመት ላይ ከዚህ ዱንያ ወጣ። የሚገርመው ሙስሊሞች ልክ የእሳቸው ሞት እንደረበሻቸው የዑመርን ሌላ አዲስ ሐዘን ሆነባቸው። በተለይ ሰሃቦች ለምን የሚሰማቸው ዒዛ አለ። ዑመር ከመጣ ጊዜ ጀምሮ ያ ጀግንነት የሆነ ባይተዋርነት የለም። ዑመር ከሞተም በኋላ ይላሉ ዑለማዎች ሸርም ሙናፊቆችም አጋጣሚውን እየተጠቀሙ ሐታ የዑስማንም ግድያ የዑመር ክፍተት ብዙ ሸር እንዳመጣ ሐዲስም ላይ የተወሳ ነው። الحديث يطول أسأل الله سبحانه وتعالى أن ينفعنا بما سمعنا وجزاكم الله خيرا وبارك الله فيكم.